እርሳቸው ከአራት አስርት ዓመታት በላይ የሚሆነውን የእድሜያቸውን ክፍል ለህዝብ ባደረው ለሀገር ክብር በቆመው ወታደር ቤት አሳልፈዋል። የእናት ሀገሩ ዘብ በሆነው ወታደር ቤት በነበራቸው ቆይታም የሀገርን ሉዓላዊነት ለመገዳደር የሻተን የህዝብ ነገ ላይ ጥላሸት ለመቀባት የቋመጠን ሁሉ ልክ ማስገባት መታወቂያቸው ነው። የኢትዮጵያ የቁርጥ ቀን ልጅ ጀነራል ባጫ ደበሌም ጀነራል ባጫ ሽምቅ ተዋጊም ነበር፣ መደበኛ ወታደርም ጸረ ሽምቅም ነበር። ትላልቅ መደበኛ ውጊያዎችንም የመራ ጀነራል ነው። በሁሉ መስክ እያንዳንዷን ነገር አልፎበታል። ለርሳቸው ሀገርን ከነሙሉ ክብሯ ማስቀጠል የትውልድ አንገቱን ቀና አድርጎ መሄድ ከሀሴት መገናኛ ድልድያቸው ነው። ለዚህም ነው የእድሜያቸውን እኩሌታ ካሳለፉበት ቤት ቢርቁም በ40 ዓመታት ያካበቱትን ወታደራዊ ልምድ በመቅዳትም የጸረ ሽምቅ ውጊያ ጥበብ ሲሉ ሳይንስን ከጥበብ ያጣመረውን መጽሐፋቸውን እነሆ ያሉት። ይሄ ጽሁፍ ያው ፊልድ ማኑዋል ነው። የጸረ ሽምቅን የውጊያ ጥበባት አማልቶ ያዘ ነው። መከላከያ ሰራዊት ብቻ ሳይሆን ለሌሎች ተቋማትም ጠቀሜታ አለው። ምክንያቱም ጸረ ሽምቅ መነሻው ከህዝብ ስለሆነ አሁን ያለው በተጨባጭ በሀገራችን ያለው ሸማቂ ምን አይነት አስተሳሰብ እንዳለው ከየት እንደምነሳ በሀገራችን ላይ ምን አይነት ጉዳት ማድረስ እንደሚችል ይህን ሁሉ የሚያካትት አቅጣጫ የሚሰጥ ጽንሰ ሀሳብ በመሆኑ እጅግ በጣም ጥሩ ነው። የቦታው የህዝቡን ሰላም እያወከ ልማት እንዳይመጣ ህብረተሰቡ እንደፈለገው እንዳይንቀሳቀስ የሚያደርግ ኃይል አለ። ይሄ መጽሐፍ ደግሞ እንደነዚህ አይነት ነገሮችን እንዴት ልንመክታቸው እንችላለን፣ ሳይንሳዊ በሆነ መንገድ በሚገባ ከአሁናዊ ሁኔታ ጋር አያይዞ ወደፊት ልንሄድበት የሚገባውን ነገር በሚገባ ያስቀመጠና የጻፈ ነው። መጽሐፉ ለሀገር መተኪያ የሌላት ህይወቱን ከመቸር ለማይሳሳው ሉዓላዊነቱን አሳልፎ ላለመስጠት ለሚተጋው የመከላከያ ሰራዊት ተደማሪ አቅምና ሞራልን የሚሰጥ መሆኑም ተነስቷል። ሽምቅ ውጊያ ላይ ማትኮሩ ደግሞ ዋናው የዚህ ሀገር ችግር ሽምቅ ውጊያ ስለሆነ ነው። በመደበኛማ እኮ አይመጡም፣ ያውቁናል። ብዙ ጊዜ ሞክሮ አልተሳካም። አገር ለማቆየት እና ለሚቀጥለው ትውልድ ሳትፈርስ ለማስተላለፍ በጣም ይጠቅመናል። ትልቅ ዋጋ ያለው ኮንትሪቢዩሽን ነው። ጀነራል ባጫ የካበተ ልምድ አላቸው። የረጅም ጊዜ በመደበኛም በሽምቅ ውጊያም ከፍተኛም ልምድ ያላቸው ናቸው። ይሄን መሰረት አድርገው ነው ያዘጋጁት። የውጭ ዓለምም ጨምሮ የሀገራችን ውስጥ የነበረው ሁኔታም ጨምሮ ያዘጋጁ እና ሳይንስና ጥበብን ተከትሎ ታሪክ ብቻ ሳይሆን ሳይንስና ጥበብን ተከትሎ እያንዳንዱ ጸረ ሽምቅ ውጊያ በየትኛው ሳይንስና ጥበብ እንደተመራ የሚያመላክት ስለሆነ በኦፕሬሽናል ሌቭል እና በስትራቴጂክ ሌቭል ይሄን ይዘን የበለጠ አስፍተን ለተቋሞቻችን በተለይም ደግሞ ለኮሌጆቻችን ጥቅም ላይ ለማዋል እጅግ በጣም ጥሩ ጠቀሜታ ያለውና ለኛም አርአያ ሊሆን የሚችል የሰራዊታችን መሪዎች የበለጠ ሞራል ይዞ ጽሁፎችን እንዲጽፉ የሚያግዝ ፈርቀዳጅ መጽሐፍ ነው። ወታደራዊ በሆነ መንገድ ለመደበኛ ላልሆነ ውጊያ ሰራዊቱን ያዘጋጃል። ሰራዊቱን ያዘጋጃል ማለት ስልጠና ይኖረዋል፣ አደረጃጀት ይኖረዋል፣ ትጥቅ ይኖረዋል፣ ቴክኖሎጂ ይኖረዋል። ከዛ በኋላ ፖለቲከኞች አብሮ ይሆናሉ። ኮምፕሬሄንሲቭ በሆነ መንገድ ስራው የሚፈጸም ነው። ለየት ያለም የጦር አካሄድ ነው የሚኖረው። በጥሩ ሁኔታ አሁን ያለውን ችግርም ወደፊትም የሚመጣውን ለመፍታት የሚያስችል ነው። በጀነራል ባጫ ደበሌ የተጻፈው የሽምቅ ውጊያ ጥበብ መጽሐፍም በአማርኛና እንግሊዝኛ ቋንቋ ለአንባቢያን ቀርቧል።